ጋይስ እንዴት ናችሁ? በነገራችን ላይ የብሩኬ ማስቲካ በጣም ያናደዳችሁ ሰዎች ያላችሁ ብዙ አይነት አስተያየት እየሰጣችሁ ነው። ማስቲካው ላይ ናችሁ። አይ አጀንዳ አጣችሁ መሰል። ገና ስንት የሚወራ ነገር እያለ እናንተ ብሩና ሀይሚ ስለሚያኝኩት ማስቲካ ብሩክ ትናንት ማስቲካ ለምን አኘከ ሲባል ሀይሚ የምታኝ መብታችሁ ነው። ያኝኩት እንዲህ ያለምጡት አመንዥከውም ያወጡት ዋይ ደግሞ ማስቲካ ላይ አኘኩ ነው እንዴ? ሀይሚ ማኘከሽ ብሩኬ ማኘካ አይመለከተንም። እኛ የምንሰጠው አስተያየት ስለ ሀሳቡ ነው። እሺ እንሂድ ወደ ሀሳቡ። ሀይሚ ዛሬ ስቶሪ ያደረገችው ማለት ነው ቀንጣለው ብላችሁ አትዘባበቱ፣ ከፊታችሁ ቁሞ ታገኙታላችሁ ያለች እንደዛ ነገር እንዴ። ይሄ ነገር ለብሩክ እንዳይሆን ብቻ ብሩክን ሰልቀጠቅጥባት ተው፣ አትንኩብኝ ይመስላል ነገሩ። አትንኩብኝ። እኔ እኮ ብያለሁ በባልና በሚስት መሀል የምንገባው ነገር እኛ ሰርጎ ገቦች አይ ነገ አብሮ መሆናቸው አይቀርምና ይሄ ስቶሪ ለብሩክ ነው፣ ለሱ አይመስለኝም ነው ወይስ ደግሞ ሰዎች ባሽሙር እየሰደቧት ነው? ሰዎች ባሽሙር እየሰደቧት እንደ ከሁለቱ አንዱ ነውና ምክንያቱም ካሁን በፊት በተለይ የአካባቢ ሰዎች የሰፈር ሰዎች ምናምን ምን ይላሉ? በቃ ብሩክ ሀይሚን አይፈልጋትም ምናምን አይነት ወሬ ያወሩ ነበረ። አብሮ አይሆኑም የሚሉ ሰዎችም ነበሩ። ይሄ ነገር ጫና የፈጠረባት ይመስለኛል በአካባቢው ምናምን፣ ወይም ደግሞ አስተያየት የሚሰጡ ሰዎችን አይታ ነው። ሁለተኛ ነገር ግን ብሩክ ላይ በጣም ጫና እየፈጠርን ስለሆነ ብዙ አይነት አስተያየት እየተሰጠ ስለሆነ በቃ ቀን ስለጣለው አትንኩብኝ አይነት ነገር ይመስላል መልእክቱ ማለት ነው። እኔ አላቅም እንግዲህ ከሁለት አንዱ ይሆና ብዬ አስባለሁ። ዛሬ ሀይሚ ስትመጣ እንግዲህ ብሩክን አትንኩብኝ ካለች እኛን ልክ እንደ ትናንት ነው እንደ ካብ ልትቀጠቅጠን ትችላለች። ካልሆነ ደግሞ ለራሷ ከሆነ በራሷ ላይ ዛቻ እየደረሰባት ከሆነ የእውነትም ድራማ ካልሆነ ዛሬ ትመጣለች እና ይሄ ነገር ድራማ ባይሆን ኖሮ ማለት ነው ዩቲዩብ እንዲጀምሩ ያደረጋቸው ሰው ማን ይመስላችኋል? ዩቲዩብ መጀመሪያ እንዲጀምሩ ለዩቲዩብ መነሻ በቃ አብርሽ ባይጀምር ኖሮ ሀይሚ ወደ ዩቲዩብ አትመጣም ነበር። ማርክ ዩቲዩብ ባይጀምር ኖሮ ብሩኬ ወደ ዩቲዩብ አይመጣም ነበር። ስለዚህ ማርክ እና አብርሽ እንዲጀምሩ ያደረገቻቸው ደግሞ ማናት? ሁላችሁም ታውቋታላችሁ። ስሟን መጥራት ባልፈልግም ሁላችሁም ታውቋታላችሁ። ስለዚህ እውነት ቢሆን ኑሮ በጣም ብዙ ሰዎች ዝም አይሉም ነበረ። ምክንያቱም ማርክና ሄሉ ሲጣሉ ታስታውሳላችሁ አይደል? ሊለያዩ ሲሉ እሷ ስንት እንደደከመች ለማስታረቅ በጣም ብዙ ለፍታ ብዙ ደክማ ሲያቅታት ነው የተወችው እና እጅ ሰው ትጥር ነበር የእውነት ቢሆን ኑሮ። ስለዚህ የእውነት እንዳልሆነ በብዙ መንገድ ማወቅ ይቻላል። ስለዚህ እኔ አፌን ባሳርፍ ይሻለኛል። በተለይ ብሩክ ላይ የምንሰጠውን አስተያየት ሀይሚ የደብራት ይመስለኛል። አትንኩብኝ ብላናለች ባለፈው ታውቃላችሁ እና አትንኩብኝ እያለችን ይመስለኛል። ስቶሪው ብቻ ሁለት አይነት ፓርት አለው። አንድ እሷ በጣም አዝና ይሆናል፣ ሁለት ደግሞ ብሩክን አትንኩብኝ ሊሆን ይችላል። ያው ሀይሚ ብቻ እሷ ብቻ ላይሆን ይችላል። አርፈን እንቀመጥ። በባልና በሚስት መሀል ጣልቃ መግባት አያስፈልግም ይመስለኛል። ማለቴ በቃ እኛ ራሱ እኮ የምናሰድቡ እኛ ራሳችን ለእነሱ እየተከራከርን፣ እነሱ ግን መልሰው እኛ ነው የሚሰድቡን። ስለዚህ መውደዳችሁን ክብራችሁን በልክ አድርጉ። ምክንያቱም በጣም ስትወዱ በጣም ስታከብሩ ያን ሰው ካልጠበቃችሁበት ቦታ ታገኙ መጥቶ ሊሰድባችሁ ይችላል። ያኔ በጣም ነው ልባችሁ የሚሰበረው የሚያዝ ነው እና ሀይሚዬ እንግዲህ አንድም ብዙ ሰዎች ብዙ አይነት አስተያየት ይሰጣሉ በእሷ ፓርት ማለት ነው። ድሮም አይሆንሽም ነበር፣ በቃ አይወድሽም፣ አይፈልግሽም፣ ለስራ ነው የሚፈልግሽ አንቺን። በጣም ብዙ ኦዲየንሶች ስላሉሽ በቃ አንቺን የሚፈልግሽ ለስራ እንጂ አብሮሽ አይኖርም ምናምን የሚሉ አስተያየቶች አሉ። እነዚህ አስተያየቶች አሁን ድራማ እየሰሩ እያለ ሊሰጣት ይችላል። ለዚህ አስተያየታቸው ይሆናል መልስ የሰጠችው። ምክንያቱም ዛሬ እንደዚህ ብንሆንም ነገ አብረን መሆናችን ስለማይቀር ምንም ነገር አትናገሩ እያለቻችሁ ነው እና ላይ ብላይም ቲክቶክ ላይ ሆናችሁ አስተያየት ስትሰጡ በቃ እንዴ እንሰደብ እንደኛ ለነሱ ብለን አስተያየት ብንሰጥና ቀነስ አርጋችሁ ስጡ። ሲቀጥል አረ ስራልኝ ጋይዝ፣ ስራ የለሽም ምናምን የምትሉኝ ሰዎች እንዴ ስራልኝ እኮ እናንተ ምን ሆናችሁ ነው? ኦ ማይ ጋድ አሁን ራሱ ምሳ ሰርተን ጨርሰን ምናምን የመጣሁት እኔ በትርፍ ጊዜ ነው መዝናና እንጂ እኔ ስራዬን ትቼ እንደውም እኔ ቲክታክ ላይ ብላይ ምናምን አስተያየት እንደዛ የሚሰጡ ሰዎች ምንድነው ጊዜም ይችን 10 ደቂቃ እንደምንም ብዬ ታሽሎ ክሊኬ ማለት ነው በጣራ በጓዳ ምናምን ብዬ ነው እችን ምሰራላችሁ። ይህን ማወቅ አለባችሁና አለኝ እኔ ውዶች አለኝ። ስራም አላጣውም። ጉድ እኮ ነው እና ማለት ነው። አራዳ ሀሳባችን እንመለስ። ስሜ ስለ ራስሽ ማውራት ይቅርብሽ፣ በሌላ ቀን አወራችኋለሁ። ስለ ራሴ ማለት ነው ኢትዮጵያ ስገባ ነው መሰራላችሁ። እሺ እና ምን ልላችሁ ፈልጌ ነው
ስለ ሀይሚና ብሩክ ላወራ መጥቼ ሌላ ሀሳብ ቀላቀላችሁብኝ። አይ እንዴት ናችሁ? ደህና ናችሁ? አለው በጣም ደህና ነኝ እግዚአብሔር ይመስገን። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ዛሬ ሀይሚ ወይ በቲክቶክ ወይ በዩቲዩብ ትመጣለች። ዛሬ በራሷ ቻናል ራሷን መግቢያ መሰራ ብዬ አስባለሁ። በእርግጠኝነት ራሷ ሰርታ ብሩክን ጠርተው ተቀጠቅጠዋለች ብዬ አስባለሁ። ያው ሁሌ ትናንት አሁን ስትቀር ብዙ ደብሯችሁ ሊሆን ይችላል። ምን ሁና ነው ምን ተፈጥሮ ነው ልትሉ ትችላላችሁ። በተለይ ትናንትና ብዙ አይነት አስተያየት ስንሰጥ የነበረው ምን ሁና ቀረች፣ በቃ ስትቀር የሆነ የከፋት ወይ ብቻ የሆነ ነገር የተፈጠረ ስለሚመስለን ነው። አንዳንዴ ሁሌ ቪዲዮ እኮ አይለቀቅም። እንደውም እነሱ በጣም ጎበዝ ናቸው። በየቀኑ ነው ቪዲዮ የሚለቁልን በሁለቱ ቻናል ቢሆንም እንጂ በሳምንት 2 ቀን 3 ቀን በሳምንት 2 ቪዲዮ መስራት ራሱ በጣም ከባድ ነው። እና እነሱ እንደውም በጣም ጎበዝ ናቸው። ጭንቅላታቸውን ሳላደንቅላቸው አላልፍም። ምክንያቱም በጣም ክሬቲቭ ናቸው። በየቀኑ እንደዚህ አይነት ቪዲዮ ክሬት እያረጉ ቀርጾ ኤዲት አድርጎ መልቀቅ ረበል በጣም ከባድ ነው። በነገራችን ላይ መቀረጹ ምናምን ሳይሆን አይዲያ ማምጣቱ እያንዳንዷ ሶሻል ሚዲያ ላይ የምትናገሩ ቃላት ዋጋ ልታስከፍላችሁ ትችላለች። አንዲት ስህተት በጣም ብዙ ዋጋ ልታስከፍላችሁ ትችላለች። ይህ ሁሉ ነገር አድርጎ መስራት በጣም ጎበዝ ነው። እና አንዳንዴ ሁሌ ቪዲዮ ለመስራት አይዲያ ምናምን ትንሽ ያጥራል አንዳንዴ። ና እነሱም ለዚህ እኮ ነው ሁሌ ቪዲዮ አሁን ባለፈው 1 ቀን ቪዲዮ ይለቃሉ፣ ከዛ ቲክቶክ ላይ ይገባሉ፣ ከዛ ደግሞ ባለቀቁ እንደዛ ያደርጉ ነበረ። ስለዚህ እነሱ አሁን ላይ እንደዛ በቃ ይህን ድራማ የጀመሩት ለዛ ነው። ገባችሁ? ይህን ድራማ የጀመሩት ለዛ ነው። ምርጥ አይዲያ ነው። በየቀኑ ቪዲዮ ለመስራት ደግሞ የሆነ ረዥም የሆነ ድራማ መጀመር አለባቸው። ገና ድራማው ማለት ነው ገና እስከ 3 ወር ያፋጀናል፣ ያጣላናል። እና ማታ ትናንት አየው የሀብማ ፎቶ ተውት፣ የለም ዘሩ ተከረባብቷል እንምላችሁ። መቱን የሚማት የሚወርድብን ሰውየው ቅዠታም ነገር ነው። የብሩክ የሀይሚንም ይዘቀዝቃሉ። የሀብና የብሩክ ሲዘቀዘቅ ደግሞ የሀይሚን ይዘቀዝቃሉ። እና ፎቶ መዘቅዘቅ አመላችሁ ደግሞ እየተነሳባችሁ ነው። ገና እስከ 3 ወር ትቃጠላላችሁ። ነገርኳችሁ እኮ ድራማ እንደሆነ ማወቅ አለባችሁ። በብዙ መንገድ ማወቅ ትችላላችሁ። ስለዚህ አትናደዱ። ሀይሚ ራሱ ብሩክን ስትዘቀዝቁባት አትፈልግም፣ አትወድም በቃ ምክንያቱም ድራማ ነው። ተመካክረው ነው የሚሰሩ። ሰው የምትወደው ልጅ ዛ ጋር ተዘግዝቆ ስታዩ ትናደዳለች። ስለዚህ ፎቶ አዘግዝቆ ሀብ የሚሆን ድራማ እንደሆነ ስለተነገረው ነው እኛን መጥቶ ይቀጠቀጠን። ምክንያቱም እኔ የራሴን አይዲያም ቢሆን መስራት እችላለሁ እያለ የነበረው ድራማ ነው እያላችሁ አታውሩ አይነት ነገር ነው እያወራ የነበረው። እነሱ ተመካክረው ለሚሰሩት ነገር እናቴ የሰው ፎቶ ዝቅዝቄ ለምን ቲክታክ አካውንቴን አበላሻለሁ? ጉድ እኮ ነውና አትዘቅዝቁ። ነገ እነሱ አብረው ነው የሚመጡት። አያላችሁ ሀይሚ እየነገረችን ነው። በአጠቃላይ ነገ አብረን መሆናችን አይቀርም። ዛሬ ቀን ስለጣለን፣ ዛሬ መጥፎ ነገር ስለተፈጠረ በእኛ ክፍተት ለመፍጠር ብዙ ነገር አታድርጉ አይነት መልእክት አለ። እውነቴን ነው። እኛ የምንሰጠው አስተያየት እያስደሰታቸው አይደለም። ሁሉንም ብሩክም ሆነ ሀብም ሆነ ሀይሚ ላትደሰት ትችላለች። ምክንያቱም አይዟችሁ በርቱ ስሩ እንድንላቸው እንጂ ይህን ስራ አቁሙ፣ አይመጥናችሁም፣ አልተመቻችሁም እንድንላቸው አልፈለጉም። ስለዚህ ዝም ብላችሁ ጥሩ አስተያየት ስጡ። እንግዲህ ሀይሚ ዛሬ የምትሰራውን ቪዲዮ አይተን ደግሞ እንደ ሁኔታው እናወራለን። ምክንያቱም በቃ ድራማ እንደሆነ ታውቃላችሁ። ሰው እንደ ቪዲዮ ነው አስተያየት የምንሰጠው ብያችኋለሁ። ገብቷችኋል አይደለ? ስለዚህ ተረጋጉ ነው ልላችሁ የምፈልገው። አትነደዱ፣ አትጨነቁ። እነሱ ተመካክረው እየሰሩ ነው። መጨረሻ ላይ አብሮ መሆናቸው ላይ ቀር መጥፎ ነገር አትናገሩ ነው ልላችሁ የምፈልገው። መልካም ቀን